ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካና እስራኤል ብዙ የኢራን መሪዎች ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? በዚህ ጉዳይ የዜና ጥንቅራችን በሰፊው አካተናል። የእስራኤል ጦር ያለምንም ተጨማሪ ፍቃድ ከየትኛው የኢራን ከፍተኛ ባለስልጣን ኢላማ እንዲያደርግ መታዘዙን የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ተናግረዋል። ይህን ያሉት ጦሩ የቴህራን የደህንነትና የስለላ ሚኒስትሮች አሊ ላራንጂንና እስማኤል ካቲብ መገደሉ ይፋ ካደረገ በኋላ ነው። ካትዝ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና እኔ ጦር ለደህንነትና ለውሳኔ ሰጪ አካል ቅርብ የሆኑ ኢራን ባለስልጣን ያለምንም ተጨማሪ ፍቃድ እንዲያስወግድ ፍቃድ ሰጥተናል ብለዋል። ነገር ግን እነዚህ ባለስልጣን በኢራን የስልጣን ተዋረድ ውስጥ ምን ያህል ወሳኝ ሚና ነበራቸው? አሁን ከሀገሪቱ በላይ ማን እያስተዳደረ ነው ለሚለው ከፍተኛ የዜና ትንታኔ ያካተናል። እና እስራኤል ጥቃት በተከፈቱበት የመጀመሪያ ቀን የጠቅላይ መሪ አያቶላህ አሊ ካሚኒ መገደል ብዙዎችን ያስደነገጠ ሆኗል። የ86 ዓመቱ አዛውንት እንደ አውሮፓ አቆጣጠር 1979 ኢራን እስላማዊ ሪፐብሊክ የመሰረቱት አያቶላህ ሩሁል ካሚኒን ከተኩ በኋላ ለ3 10 ዓመታት ያህል አገሪቱን መርተዋል። ካሚኒ የሀገሪቱ ጠቅላይ መሪና የጦር ኃይሎች እንዲሁም አብዮታዊ ዘቡ ዋና አዛዥ በመሆን በኢራን ውስጥ ከፍተኛ ስልጣን ነበረ። ምንም እንኳን ቢሆን ማንኛውም ፖሊስ ውድቅ ማድረግና ባለስልጣን በፈቃዳቸው መሾም ቢችሉ አባገነን የሚባሉ መሪ አልነበሩም። እጅግ ውስብስብና ተፎካካሪ በሆነው ፖለቲካ ኃይሎች መካከል በሆነው በሀገሪቱ የመሩት አያቶላህ አሊ ካሚኒ በኢራን ውስጥ ለውጥ ፈላጊዎችና ወግ አጥባቂ መካከል ባለው ውዝግብ መካከል ተረጋግተው ሀገሪቱን መርተዋል። ነገር ግን ካሚኒ የተቃውሞ ድምጾች እንዲሰሙ ወይም ውድቅ ያደረጓቸው ፖሊሶች እንዲረቁ አልፎ አልፎ ይፈቅዳሉ። ሙንታቢን ካሚኒ የጠቅላይ መሪ አያቶላህ ካሚኒ ልጅ በመሆናቸው ታክተው ከተሾሙ ጊዜ ጀምሮ በህዝብ ታይተውና በቪዲዮ ተቀርጸው ፎቶግራፍ ተነስተው አያውቁም። አሜሪካ መከላከያ ሚኒስተር ፔት ሄክሰን ምንም አይነት ማስረጃ ሳያቀርቡ አዲሱ ጠቅላይ መሪ ቴህራን ላይ በተፈጸመ ጥቃት ወላጆቻቸውና ወንድሞቻቸው በተገደሉበት ወቅት ቆስለው ምናልባት አካላቸው ጎድሏል ብለዋል። ሙትጃቢን ካሚኒ ጠቅላይ መሪ ከሆኑ በኋላ መጀመሪያ ቴሌቪዥን ላይ በተነበበ የመጀመሪያ መግለጫቸው የዓለም 20% ነዳጅ የሚተላለፍበት ሆርሙዝ ወሽመጥ በመዝጋት ጦርነቱ የተገደሉ ዜጎች ደም እንደሚበቀሉ ዝተዋል። አሊ ላራንጂም የብሔራዊ ደህንነት ጠቅላይ ምክር ቤት ጸሐፊ የተገደሉ ሲሆን አሜሪካ እስራኤል በፈጸመው ጥቃት ከልጆቻቸው የተገደሉት የ68 ዓመት የሆኑት አሊ ላራንጂ በካሚኒ ሞት በኋላ ከተገደሉ የኢራን ከፍተኛ ባለስልጣን መካከል አንዱ ናቸው። የቀድሞ አብዮታዊ ዘብ አዛዥና እንደ አውሮፓ አቆጣጠር 2004 ለካሚኒ ደህንነት አማካሪ ሆኑ ከመሾማቸው በፊት 10 ዓመታት ያገለገሉት የኢራን እስላማዊ ሪፐብሊክ ብሮድካስት ኃላፊ በመሆን ነው። ላራንጂ ከ2005 እስከ 2007 የኢራን ዋና የኒውክሌር ተደራዳሪ ነበር። ነገር ግን በወቅቱ ፕሬዝዳንት መሐመድ አህመድ ነጃድ ጋር አለመግባባት በመፈጠሩ ከስልጣን ተነስተዋል። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን ይህም ከየትኛው ተሿሚ በላይ ኃላፊነቱ ላይ የቆዩ ያደርጋቸዋል። ላራንጂ ለጠቅላይ ብሔራዊ ጸጥታ ምክር ቤት ውስጥ ካሚኒ የሚወክሉ ሲሆን ለታህሳስ እና ጥር በኢራን በተካሄደው ተቃውሞ ላይ የባሳንጂ ሚሊሻ ኃላፊዎች ጨምሮ ተቃዋሚ ሰልፈኞች ታይተው የማይታወቅ መልኩ ጠንካራ እርምጃ በመውሰዳቸው በይፋት ይገለጻል። የሰብአዊ መብት ተሟጋቾች እንደሚሉ ከሆነ እነዚህ ተቃዋሚ ሰልፎች ቢያንስ 6500 ሰዎች ሲገደሉ 53000 ሰዎች ደግሞ በቁጥጥር ስር ውለዋል። የኢራን መከላከያ ምክር ቤት ዋና ጸሐፊ ሪን አርማሊ አሪ ካሚኒ የተገደሉ ሲሆን የኢራን ደህንነትና የኒውክሌር ፖሊሲ አውጪ ቁልፍ ሰውና ብቸኛ ኢራን ሪል አርሚሪ የነበሩት የካሚኒ የቅርብ ሰው አማካሪ አሊ ካሚኒ የካቲት 21 በቴህራን በተፈጸመ ጥቃት ተገድለዋል። ባለፈው ዓመት በሰኔ ወር ለ12 ቀን በእስራኤል በኢራን መካከል በተካሄደው ጦርነት ወቅት ቤታቸው ላይ ከተፈጸመ ጥቃት በህይወት ተርፈዋል። እንደ አውሮፓ አቆጣጠር 1980ዎቹ በኢራቅና ኢራን ጦርነት ወቅትም በካሚኒ አብዮታዊ ዘብ አዛዥ መካከል አንዱ ነበሩ። ላለፉት 10 ዓመታት ውስጥ በርካታ ቁልፍ ኃላፊነት ተረክበው ሰርተዋል። እነዚህም መካከል የእስላማዊ አብዮታዊ ዘብ ሚኒስተር፣ የመከላከያ ሚኒስተር፣ ባህር አዛዥና የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሆነው አገልግለዋል። በቅርብ ዓመታት ውስጥ በሀገሪቱ የተካሄደ ህዝባዊ ተቃውሞች በማፈን ረገድ ጉልህ ሚና ተጫውተዋል። በሌላ የሚጠቀሱት ሜጀር ጄኔራል መሐመድ ፓኩር ሲሆኑ አብዮታዊ ዘብ ዋና አዛዥ ናቸው። እነዚህም በጥቃቱ የተገደሉ ሲሆኑ በየካቲት 21 በቴህራን በተፈጸመ ጥቃት መገደላቸውን የኢራን ሚዲያዎች ዘግበዋል። ለ16 ዓመታት አብዮታዊ ዘብ የምድር ጦር አዛዥ በመሆን ያገለገሉት ጄኔራል
አብዱራህማን ዘብ አዛዥ የነበሩ ሲሆን ሁሴን ሳላሚ በ12 ቀን ጦርነት የተገደሉ በኋላ ቦታቸውን ተረክበዋል። ማሱድ ፔጂካን ፕሬዝዳንት በህይወት ያሉ ሲሆን የለውጥ አቀንቃኝ ማሱድ ፔጂካን 12 የሃይማኖት ሊቃውንትና የህግ ባለሙያዎች የሚመሩ ምክር ቤት የማጣሪያ ሂደት በማለፍ ሐምሌ 6 2024 የኢራን ፕሬዝዳንት ሆነው ተመርጠዋል። የ71 ዓመቱ የቀዶ ልብ ህክምና ሐኪም ባለሙያና የኢራን ፓርላማ አባል የሀገሪቱ ዝና የሥነ ምግባር ፖሊሲ በመተቸት ይታወቃሉ። እንዲሁም ህብረቱ ለአንድነት ለማምጣት ኢራን ካለመገለሏ እንዲያበቃ እንደሚያደርጉ ቃል ከገቡ በኋላ ትኩረት ስበዋል። መጋቢት 11 2026 ፔጂካን በኤክስ ገጻቸው ላይ ኢራን በአካባቢ ሰላም ያላት ቁርጠኛነት አረጋግጠው ጽፈዋል። ከ5 ቀን በኋላ ዓለም አቀፍ ማህበረሰብ ይህን ጦርነት እንዲያወግዝ ሲሉ ጥሪ ያቀረቡ ሲሆን ወራሪዎች ዓለም አቀፋዊ ህጎችን እንዲያከብሩ እንዲያስምም እንጠብቃለን በማለት አሜሪካ በእስራኤል ላይ ዓለም አቀፋዊ ጫና እንዲያደርጉ ጠይቀዋል። ሙሐመር ባጋር ጋሊፍ የኢራን ፓርላማ አፈ ጉባኤ ሲሆን አሁን በህይወት ያሉ ሲሆን የኢራን ፓርላማ አፈ ጉባኤ ሙሐመር ባጋር ጋሊፍ አብዮታዊ ደንብ ለብሳቸውን በሲቪል ልብስ በመቀየር የስርዓቱን ቁልፍ ሰው ሆነዋል። አውሮፕላን አብራሪ የሆኑት አፈ ጉባኤ የሀገሪቱ ፕሬዝዳንት ለመሆን ብርቱ ፍላጎት ያላቸው በመሆኑ 4 ጊዜ ተወራረው ተሸንፈዋል። የ64 ዓመቱ ጋሊፍም አሁን በጦርነቱ በመምራት ቁልፍ ሚና እየተጫወቱ ይመስላሉ። በኢራን የኢነርጂ መሰረተ ልማት የተሰነዘሩ ጥቃቶች ተከትሎ በኤክስ ገጻቸው ላይ አይንን ላጠፋ አይን የሚለው መርሃ ተግባር ሆኗል። አዲስ ግጭት ምዕራፍን ተጀምሯል ሲሉ ጽፈዋል። ማክሰኞ መጋቢት 24 2026 እንደ አውሮፓ አቆጣጠር ጋሊፋም ከሀገራቸው ከአሜሪካ ጋር ንግግር ስለመጀመራቸው ወጡ ሪፖርት ተከትሎ ደግሞ ከአሜሪካ ጋር ምንም አይነት ድርድር አልተደረገም፣ ይህ ሐሰት ወይም የፋይናንስ እና የነዳጅ ገበያ ለመቆጣጠር እንዲሁም አሜሪካ እስራኤል ከገቡበት ማጥ ለመውጣት እየተጠቀሙበት ያለው ምላሽ ሰጥተዋል። አክለውም የኢራን ህዝብ አጥቂዎችን የተሟላና ጸጸት ውስጥ የሚከት ሁኔታ መቅጣት ይፈልጋሉ። ይህ ግብ እስኪሳካ ድረስ ሁሉም የኢራን ባለስልጣን ከጠቅላይ መሪያቸውና ከህዝባቸው በጽናት ይቆማሉ ብለዋል። የብርጋዴር ጄኔራል ጎላምራ ሱሌማን የባሲጅ አዛዥ የተገደሉ ሲሆን የኢራን መንግስት መገናኛ ብዙሃን እንደዘገበው የባሲጅ አዛዥ የሆኑት ብርጋዴር ጄኔራል ጎላምራ ሱሌማን የመጋቢት 17 2026 በአሜሪካ እስራኤል በተፈጸመ ጥቃት ተገድለዋል። ብርጋዴር ጄኔራል መሐመድ ሬዛ ራዳን የፖሊስ አዛዥ ሲሆን አሁን በህይወት ያሉ ሲሆን የፖሊስ አዛዥ የሆኑት ብርጋዴር ጄኔራል አህመድ ሬዛ ራዳን ጥብቅ የማህበራዊ ህጎችን የማስከበርና ተቃዋሚዎችን የማፈን ኃላፊነት ተጥሎባቸዋል። 2023 የሂጃብ ህግን የሚጠሱ ሴቶች ለመለየትና ለመቅጣት በሚል የክትትል ካሜራዎችና ዘመናዊ ቴክኖሎጂ በመጠቀም እቅድ ይፋ አድርገው ይህ እቅድ ጥሰው የሚገኙ መኪና ይወርዳል፣ የንግድ ተቋማቸው ይዘጋል። በቅርብ ደግሞ ራድን በተቃዋሚዎች ላይ ጠንከር ያለ አቋማቸውን አንጸባርቀዋል። ጦርነቱ የመጀመሪያ ቀናት ላይ ፖሊስ በጠላት ጥያቄ ወደ ጓዳና የሚወጡ ማንኛውም ሰው እንደ ጠላት እንደሚመለከቱት አስጠንቅቀዋል። ጎልሃምሴን ሞህሴን ኤጃን ዋና ዳኛ በህይወት ያሉ ሲሆን ኢራን ዋና ዳኛ ጎልሃምሴን ሞህሴን ኤጃይን በጥር ወር ከጦርነቱ ቀደም ብሎ በተደረገው ተቃውሞ በአመጽ ድርጊት የተከሰሱ ሰዎች በተመለከተ ምንም አይነት ምህረት እንደማይኖር አስጠንቅቀዋል። ብርጋዴር ጄኔራል እስካንደር ሞሚና የሀገር ውስጥ ጉዳይ ሚኒስተር አሁን በህይወት ያሉ ሲሆን ከአውሮፓውያን ነሐሴ 2024 ጀምሮ በሀገር ውስጥ ጉዳይ ሚኒስትር የሆኑ ብርጋዴር ጄኔራል እስካንደር ሞሚና ከኢራን እስላማዊ አብዮታዊ ዘብ ሪፐብሊክ ዘብና ከፖሊስ እዝ ጋር ጥብቅ ትስስር አላቸው። ብርጋዴር ጄኔራል እስማኤል ቃኒም በእስላማዊ ዘብ የቅዱስ ኃይል አዛዥ ሲሆኑ አሁን በህይወት ያሉ ሲሆን በኢራን መገናኛ ብዙሃን የሌቫንት ጄኔራል በመባል የሚታወቀው ብርጋዴር ጄኔራል እስማኤል ቃኒ በ2020 አብዮታዊ ዘብ የቅዱስ ኃይል አዛዥ ሆነው ተሹመዋል። እንደ አውሮፓ አቆጣጠር በ2012 አሜሪካ ገንዘብ ሚኒስቴር መካከለኛው ምስራቅ በአፍሪካ በተለይ በጋምቢያ ለሚገኙ የቅዱስ ኃይል አባላት የገንዘብ ድጋፍ በማድረግና የጦር መሳሪያ በማቅረብ ማዕቀብ ተጥሎባቸዋል። እስማኤል ካቲብ የስለላ ሚኒስተር ሲሆን የተገደሉ ሲሆን በጥቃቱ በ2021 በአደጋ የሞቱት የቀድሞ ፕሬዝዳንት ኢብራሂም ራሲን የኢራን መከላከያ ሚኒስተር ሆነው ተሹመዋል። አሊ ካሚኒን ጨምሮ በርካታ ከፍተኛ ሃይማኖታዊ መሪ ስር የእስልምና ህግ ተምረዋል። እንዲሁም በኢራን የስለላ ሚኒስተርና ጠቅላይ መሪው ቢሮ ውስጥ የተለያዩ ከፍተኛ ኃላፊ ላይ ሰርተዋል። የሀገሪቱ ፕሬዝዳንት መንሱር ፔጂካን የካቲብ ሞት ተከትሎ ባስተላለፉት መልእክት የእስራኤል አየር ጥቃት ኢራን በከፍተኛ ሀዘን ውስጥ እንድትወድቅ አድርጓታል ብለዋል። ሜጀር ጄኔራል አብዱራህማን ሙሳቢ ኢራን የጦር ኃይሎች ኢታማዦር ሹም ሲሆኑ በጦርነቱ የተገደሉ ሲሆን የኢራን የጦር ኃይሎች ዋና አዛዥ ሜጀር ጄኔራል ኢብራሂም ሙሳቢ ባለፈው ዓመት በሰኔ ወር አገራቸው ከእስራኤል ጋር ባካሄደችው 12 ጦርነት በቴህራን በተፈጸመ ጥቃት የተገደሉ ሜጀር ጄኔራል መሐመድ ባግሬን ተክተው ነበር በቦታ የተሾሙት። ላንዲግ ላረንጂ የግልግልና ግብረ ገብ ምክር ቤት ሊቀመንበር ሲሆን አሁን በህይወት ያሉ ሲሆን የብሔራዊ ደህንነት ምክትል ጸሐፊ የነበሩት አሊ ላራንጂ ወንድም የሆኑት ሳዲቅ ላራንጂ የፓርላማና የህግ
መንግስት ተቆጣጣሪ ምክር ቤት የበላይ ጠባቂ መሆን ምክር ቤቱ ሊቀመንበር ናቸው። አባስ አራግቺ የውጭ ጉዳይ ሚኒስተር ሲሆን አሁን በህይወት ያሉ ሲሆን በውጭ ጉዳይ ሚኒስተር አባስ አራግቺና በአሜሪካ መካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ መካከል ንግግር ስለመደረጋቸው የሚወጡ ዘገባ ቢኖርም ውይይቶች ግን ገና ያልዳበሩ እንደሆነ ተገልጿል። መጋቢት 15 2026 የውጭ ጉዳይ ሚኒስተር አባስ አራግቺ ለቢቢሲ ኒውስ ከኢራን እስራኤልና አሜሪካ ጋር የምታደርገው ጦርነት የተኩስ አቁም ስምምነት ጠይቃ አታውቅም ብለዋል። የፕሬዝዳንት ትራምፕ ከአሜሪካ የመረጡት ጦርነት ነው፣ እናም እሳቸውን የመከላከል ስራቸውን ቀጥላለን ሲሉ አክለዋል። ብርጋዴር ጄኔራል አዚዝ ናስረዳህን የመከላከያ ሚኒስተር ሲሆኑ የተገደሉ ሲሆን በባለፈው የመከላከያ ሚኒስተሩ የካቲት 21 ቀን በዋና ከተማ ቴህራን ውስጥ በተፈጸመ ጥቃት ተገድለዋል። የኢራን መሪዎች ኢላማ ማድረግ ምን አሳካ የሚለውንም ጥያቄ ሲያስነሳ አሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጄኔራል ዳን ኬይን ዩናይትድ ስቴትስ እና እስራኤል እቅድ ኢራን አገዛዝ ማዘናጋትና ግራ ማጋባት ነው ሲሉ ተናግረዋል። አሜሪካ ሆነች እስራኤል ጦርነቱ ከተጀመረበት ጥቂት ቀናት ውስጥ ቴህራን የአገዛዝ ለውጥ ለማምጣት ዓላማ እንዳላቸው ተናግረው የአሜሪካ ፕሬዝዳንት ዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ ትሩዝ ሶሻል ገጻቸው ባሰፈሩት የቪዲዮ መልእክት ኢራናውያን መንግስታቸው ገልብጡ ሲል ጥሪ አቅርበዋል። ይህም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን ህዝብ እንዲነሳ ጥሪ ካቀረቡ ጋር የተጣጣመ ነው። ነገር ግን የሰማዕታት ትልቅ ሃይማኖትና ፖለቲካ ዋጋ ተደርጎ የሚቆጣው ሀገር ውስጥ እነዚህ ከፍተኛ መሪዎች ሞት የውድቀት ሳይሆን የቀጣይነት ማሳያ ተደርጎ እየቀረበ ነው። በሀገሪቱ ብሔራዊ ቴሌቪዥን ላይ እንባ የተናነቀው ጋዜጠኛ የአሊ ካሚኒ ሞት ጣፋጭ ንጹህ የሰማዕታት ጽዋ ተጎንጭተው ወደ ታላቅ ሰማያዊ መንግስት ተቀላቀሉ ሲል ተደምጠዋል። ከሁለት ሳምንታት በላይ በኋላ አሊ ካሚኒ ሞት ሲዘገብ ዳግም የሰማዕታት ንጹህ ነፍስ ፈጣሪ ጻድቅ አገልጋይ ሰማዕታት ዶክተር አሊ ላራንጂ ንጹህ ነፍስ ተቀበሉ ለኢራን እርገትና እስላማዊ አብዮታዊ የእድሜ ልክ ትግል ካደረጉ በኋላ ረሻም የረጅም ጊዜ ምኞታቸውን አሳክተዋል። መለኮታዊ ጥሪ ተቀብለዋል። እናም በአገልግሎት ሸለቆ ውስጥ የሰማዕታት ጣፋጭ ጸጋ በክብር አግኝተዋል ሲሉም ደምድመዋል።